ልጅ የለሽም በቅሎ ነሽ አላት እና ቀስ ብለሽ በመጣግሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ወይኔ ፈታ እያለ ነው ቱርክን። እንግዲህ በዛሬው ቪዲዮ በማህበራዊ ሚዲያ ላይ በጣም ያለ ሲንሸራሸሩ የነበሩ በጣም አስገራሚና አስደናቂ ቪዲዮዎችን ይዤ መጥቻለሁ። በመጀመሪያ የምናየው ለ16 ዓመት ያክል ጥቁር በመልበስ ባልሽ ሞቷል ተብላ በረሃ ላይ ሞቶ ቀርቷል ተብላ ለ16 ዓመት ጥቁር ለብሳ አዝና የነበረች እናት ከ16 ዓመት በኋላ ግን ያ ሞቷል ተብሎ የነበረው ሰው በህይወት እንዳለና የአንድ ድርጅት ወይ የአንድ ካምፓኒ ባለቤት ሆኖ እንዳገኘችው እና እንደመነነች ያለውን ቪዲዮ ይዤ የምመጣ ይሆናልና በሱም ሐሳብ አስተያየት እንሰጣለን ማለት ነው። ወደ ቪዲዮ እንሂድ እስኪ። ልጅ የለሽም በቅሎ ነሽ አላት እና ቀስ ብለሽ በመጣግሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ውጪ? አዎ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት መሬት ላይ ወድቃ ማልቀስ ጀመረች ማለት ነው። እየጮኸች ምናምን ማልቀስ ስትጀምር ሽጉጥ ወጣባት። ይሄንንም እኔ ስራ ፍለጋ ነው የመጣሁት፣ አንተን አገኘሃለሁ ብዬ አስቤ አይደለም የመጣሁት። ልጅ እኮ አለች፣ አባቷን ደግሞ ተድሜን እኮ ነው እየሰማች ያደገች ልጅ አለች ሲላ ስትለው የምን ልጅ ነው የምታወሪው? ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። ከዛ ማን መጣ? ጓደኛው መጣ። አንድ አይነት ባጅ ነው ያደረጉት። ጓደኛው ማለት ያ ሙቷል ብሎ ያረዳት ማለት ነው። የህይወት ታሪክ ያካፈሉ ሰዎች አሉ። ግን እንደዚህ ቪዲዮ እስኪያልቅ ሙሉ አንጀቴን የበላውና ያስለቀሰ ቪዲዮ የለም። የዚህን ቪዲዮ ታሪክ አጠር አድርጌ ልንገራችሁ። የዚህ ልጅ እናት እና አባቷ ጎንደር አካባቢ ነው፣ ጎንደር ከተማ ነው የሚኖሩት እና እሱ አዲስ አበባ ይኖራል። ከአዲስ አበባ ሄዶ ነው እዚችን እናት በቤተሰብ ድሮ ያገባትና ወስዶ አዲስ አበባ ይኖራሉ። እሱ የአንድ ማተሚያ ድርጅት ውስጥ ተቀጥሮ የሚሰራ ነው። የዚህ ልጅ አባት ማን ነው ከዚህ መስሪያ ቤት ከሚገኘው ገቢ የቤት ኪራይ ከፍሎ እና ለልጅም ለቤተሰብ ስለማይበቃኝ በረሃ ሄጄ ልስራ በማለት ወደ በረሃ ሊሄድ እንደፈለገ ነግሯት ደብዳቤ ጽፎላት ወደ በረሃ ሄጃለሁ ብሎ ለጓደኛው ከሄደ በኋላ በየጊዜው በተለያየ ጊዜ ገንዘብ እየላክላት በፖስታ እየላክላት፣ እሱ ግን በከተማው በሌላኛው አካባቢ ላይ ተቀምጦ እንደነበረ ፈረንሳይ ሌጋሲዮን ይኖሩ እንደነበረ ተናግራለች። ከዚያ በኋላ ምንድነው የሆነው? እሷ እና ሰውየው ማለት የዚች ልጅ እናትና ሰውየው ምን ማድረግ አይችሉም፣ መውለድ አልቻለችም እና ከሆነ ጊዜ በኋላ መውለድ ስላልቻለችም ይሁን ገቢውም ትንሽ ስለሆነ ይሁን ብቻ በዚህ ሐሳቦ ወደ በረሃ መሄድ አለብኝ ለተሻለ ስራ፣ አንቺንና ነገ ከነገ ወዲያም ልጅ ወልደን የምንኖርበት በክራይ ቤት እንዲኖር አንፈልግም እና የተሻለ ገቢ ማግኘት አለብኝ፣ በረሃ መሄድ አለብኝ ብሎ ይሄዳል ተሰናብቶ። ማነው እሷ በሌለችበት። ከዚያ በኋላ ምንድነው የደረሳት? በረሃ ሞቷል ተብላ ይነገራታል። ሞቶ ቀረ እና ተላላፊ በሽታ ስለነበረ በረሃ ላይ ሞቶ ቀረ ብለው ያረዷታል ማለት ነው። ከዚያ በኋላ ለ16 ዓመት ሙሉ እሷ እኔን ለማኖር ሲል ነው ወጥቶ የቀረው በማለት 16 ዓመት ሙሉ ጥቁር በመልበስ ልጇንም ወልዳ ብቻዋን በማሳደግ ስትንገላታ ከኖሮች በኋላ አዲስ አበባ ከተለያየ ስራ በመስራት አሻሮ በመቁላት ሊሆን ይችላል፣ ድንጋይ በመፍለጥ በተለያየ ስራ ስትሰራ ኖራ መጨረሻ ላይ ግን ለምንድን ነው ተቀጥረሽ ማሰሪም? ተቀጥረሽ የሆነ መስሪያ ቤት ገብተሽ 12ኛ ክፍል አሪፍ ውጤት ስላላት ገብተሽ ስሪ ብለዋት ወንድሞቿ የዚች ልጅ አጎቶች የእናቲት ወንድሞች እዚያ ልትሰራ ስትሄድ ስታመለክት የሆነ መስሪያ ቤት የማተሚያ ድርጅት ቤት ጽዳትና ተላላኪ ትቀጠራለች። ጽዳትና ተላላኪ ተቀጥራ ወደ ማናጀር ሄደሽ መቀጠር አለብሽ ተብላ ስትሄድ ማናጀሩ ጋር ስትሄድ ከ16 ዓመት በኋላ በፊት አግብታ የነበረችው ባሏ ሆኖ ታገኘዋለች ማለት ነው። ታሪኩ ይሄ ነው። ያው ሙሉ ታሪኩን እዚያ ገብታችሁ ታዩታላችሁ ማለት ነው። እና ከዛ በኋላ ፊልም ትበላለች፣ እሷ ሐኪም ቤት ትሄዳለች። ከዚያ በኋላ በረኪና ጠጥታ ብዙ ነገር ሆና ጉዳት ደርሶባት ወደ ክፍለ ሀገር ሄዳ እንደገና ጎንደር ሄዳ ሕክምና ተደርጎላት ጎንደር ዩኒቨርሲቲ ሕክምናውን አድርጋ የጎንደር ዩኒቨርሲቲ ሆስፒታል ሕክምናውን ከጨረሰች በኋላ አሁን የት ትገባለች? ሰውየውን ስላገኘችው 16 ዓመት ሙሉ እንዲያ ሆና ጠብቃ ስላገኘችው ሸውዷት ስለነበረ ለዚያውም በሽውጥ አስፈራርቶ ባለቤት የመምጫዋ ሰዓት ነው በማለት በሽውጥ አስፈራርቶ በጥበቃ ካስወጣት በኋላ ተስፋ ቆርጣ ስትድን ከመማ ስትመለስ ልጅዋን ማድጋ ስራ መቀጠር ጀምራ ጎንደር ላይ መስራት ስትጀምር
እሷ አሁን ተመልሳ ገዳም እንደገባች ነው ታሪኩ በዋናነት ተትንሹ በግርድፉ ከብዙ በጥቂቱ እና ሙሉ ቪዲዮን ገብታችሁ ዩቲዩብ ላይ ይሄን ይመስላል። እናንተስ ምን ትላላችሁ? ይሄ ተገቢ ነው ወይ ብላችሁ ታምናላችሁ? አስባችሁታል? የሰው ልጅ የት ድረስ ሊሄድ እንደሚችል ከዚህ አሳልፎ ይሄን ያህል ጽናት ለ16 ዓመት ሙሉ መጠበቅስ ተገቢ ነው አግባብ ነው ብላችሁ ታስባላችሁ? የሰው ልጅ ይወለዳል፣ ይሞታል፣ ይወለዳል፣ ያድጋል፣ ይሞታል። ሌላ ህይወት አለ። አንድ ህይወት ካለፈ በኋላ ሌላ ህይወት አለ ዞሮ። ግን በዚህ 16 ዓመት ሙሉ ራስን ጥሎ መኖርም ተገቢ አልነበረም። እሱ ኑሮውን እየኖረ ነበርና ልጅቷም አሁን ያው ያልሆነ ኑሮ ነው እየኖረች ያለችው። አግዙኝ ብላለች። ቤተሰብ ያው እንድታግዟት ነው። በዛው ያው ቪዲዮ እንድታዩ ነው ሪኮመንድ ማድረጋችሁ። እንዲህ አይነት ልቤን የሰበረው ታሪክ የለም ለማለት ያክል ነው። ወይኔ ፈታ እያለ ነው ቱርክን እንግዲህ I'm a fighter. Whoa. Yeah? I am a fighter no, I am a runner no. ፈታ እያለ ነው ፋይተር አላለም። I am a fighter አለ። He is a runner. አውሮፓ መጣውልሽ አውሮፓ መጣውልሽ። አይ ሴዶ ማርሻል ለማርሻል ክብራርት ነው የምጫወተው ሲል ከርሞ ሸሽቻለሁ ነው ያልጫወትም አለ። በቃ አለመጫወት መብቱ ነው። መታያ ግን አድርጓል። እንደው ሰው ደብለል ሲል ብዙ ጥንካሬ እንደሌለው ነው የምገምተው። እንግዲህ ምን ይደረግ? ብር ቀረበ፣ ሁሉ ነገር ቀረበ፣ ልብ ግን አልቀርባለ። ልብ ከየት ይሰጣል? ልብ አጣ። እግሩን ሰብረዋለሁ ሲል ነው መሰለኝ በቃ ሄዶ ቱርክ ገባ። ይሄን ይመስላል እንግዲህ እኛ ጨዋታውን ለማየት እኛ በጉጉት እየጠበቅነው ነበረ። ሂዷል እንግዲህ ቤት እኔ ከዚህ በኋላ እንግዲህ ማን እንደሚገጥም እናያለን። እንግዲህ ሌላም ሰው ቢሆን ተክተን እንጫወታለን ጨዋታው የሚቀር አይደለም። የሚቀር መሆን እዚህ ቤት ለመከራየት ስመጣ በደላላ ነበርና የመጣሁት ያገኘሁት ቤቱን ደላላው እንዴ ማሚ ነክቶሽ እዚህ ቤት ልትገቢ ወሰሽ ይሆናል ላንቺ እንኳን አይሆንም አለኝ። አይ እኔ ሰው አይደለሁ አይቸግረኝ። ስሜ ከፍ ብሎ ስሜ በትልቅ ሚዲያ ላይ ናኝቶ ሀብታም መስየው አይደለሁ ተስፋ ነው ያለኝ እኔ ገንዘብ ሳይሆን የሚወደኝ ህዝብ ነው ያለኝ። ፈጣሪ መድኃኒዓለም እናቱ ወላዲተ አምላክ ብቻ ናቸው ያሉኝ። እናንተ ተባበሩና አርዱኝ፣ አግዙኝ። አሁን እኔ እሳቸውን የማውቀው በፊልም ነው። በፊልም ውስጥ ያሉ ሰዎች ደግሞ በጣም ተከፋይ እንደሆኑ በጣም የተንደላቀቀ ኑሮ እንደሚኖሩ እኔ ራሱን የፐርሰናል የማስበው አስቡ እንግዲህ እንዴ አንዳንድ ላለው ይጨምረዋል ነው። አንዱ መኗሪያ አጥቶ አንደኛው ግን መኗሪያ ኖሮት ግን መንቀሳቀሻ ያስፈልገዋል ተብሎ መኪና የተገዛላቸው ስፖንሰር የተፈለገላቸው ሰዎች አሉ። በዚያው ልክ ደግሞ እነዚህ አርቲስቶች መኗሪያ እንኳን አጥተው በተቀዳደደ በተበሳሳ ቆርቆሮ ቤት ውስጥ የሚኖሩ ሰዎች አሉ። እኔ ማሚዬን ከዚህ በፊት ማውቃት በፊልም ነው እንደምታውቁት። ፊልም ላይ ብዙ ፊልሞች ላይ ተሰርታለች ተሳትፋለች። ለካ ሲገባኝ ለዛች ካራክተር ብቻ ለዛች ፊልም ተዋንያን የተሰጣቸውን ካራክተር ተጫውተው በተወሰነ ብር ጨርሰው ወደ ቤታቸው የሚሄዱ ናቸው ማለት ነው። አስቡት እንግዲህ እንደዚህ አስቤ አላቅም እና ይሄ ነው ለሌላውም ሰው ያጋጠመው። እኔም በሆነ ይሄን ነው የማደርገው እና ታዋቂ ስንሆን መታወቅና ገንዘብ ይለያያሉ። ታዋቂ መሆንና ገንዘብ ማግኘት የተለያዩ ናቸው ማለት ነው። አግዟት፣ ትታገዝ። እሷንም ቢሆን ባለሀብቶች ስንት ባለሀብት ባለበት ሀገር ትንሽ ነገር ደገፍ አድርጓት፣ እሷ ትተኮሳለች፣ ተስፋ አለኝ ብላለች እና ትታገዝ። በጣም አሰልቺ ሆኖብኛል። ምኖች አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ እና ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሬን ሰጠኝ። ማዲያት አልወጣብኝ 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ
አቃጠኝ፣ አንገብግበኝ፣ ላርገኝ። እስኪ ወግ ይድረሰኝ። እኔም እንደ ባለ ትዳሮቹ ከነገ ሳምንት ጀምራል። ኖ ከነገ ሳምንት ማታ አምሽተህ እንድትመጣ ፈልጋለሁ። ማታ ሰክረህ እንደዚህ ከዛ መሰክ በቦክስ በጥፊ ይዛ እሺ እንደዚህ ነው። ወጉን አሳየኝ እስኪ። አረ ጉድ ነው። አረ ስንት ጉድ አለ፣ ስንት ጉድ እናያለን ገና። አንዳንዶቹ ጠጣ ቃመ አጨሰ ተብሎ አምባጓሮ ይፈጠራል። አንዳንዶቹ ደግሞ ለምን አትቀያየሩም? እንደ ሀሳብ ከነዚያ ሰዎች ጋር ለምን አትቀያየሩም ነው። መቀያየር አስፈላጊ ነው። ከነዚህ ሰዎች ጋር ተቀያየሩ፣ በቃ አለቀ እንጂ ይሄን ያለመደው ሰው ቢወጣ ለራሱም ሳይሆን ነው የሚመጣው። ወንዶች ቆንጆ ሴቶችን ለመጠየቅ ይፈራሉ ሲባል ሰማሁ እና ምን ለማለት ፈልጌ ነው? አትፍሩ፣ ጠይቁን፣ አናስፈራም ለማለት ነው። እና ለማንኛውም አናስፈራም፣ ጠይቁን። እኔ እንደዚህ አልተረዳሁትም። ቆንጆ ሴቶችን መጠየቅ ከፈራችሁ ወደኛ ነው ልትል መሰለኝ የፈለገችው። ግን ጠይቁን አናስፈራ ማለት ነው። አረ ሰው ድፍረቱን ከየት ነው የሚያመጣው? ከየት ነው የሚመጣለት ነው? መንታ ልጆቹን ከተለያዩ ሁለት አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። ሁኔታውንም ስትናገር በአንድ ቀን ከሁለት ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ሁኔታ በርካቶችን አስገርሟል። ገራሚ ታሪካዊ ክስተት ነው። እንዲህ አይነት ነገሮች ይከሰታሉ። እኔ ካለኝ እውቀት በግርድፉ ላስረዳችሁ። በግርድፉ አንድ ሴት ከብዙ ወንዶች ጋር ብዙ ጊዜ ብታደርግ እና አንድ ልጅ ቢወለድ የአንደኛው ሰው ብቻ ነው የሚሆነው። ግን መንታ ከሆኑ ለምሳሌ 2 3 4 ከሆኑ ምናልባትም ከዛ በላይ ከሄደ ያው ብዙ አንዳንድ ቦታዎች ላይ አራት ህፃኖችን ወይ አራት ልጆችን በሰላም ተገላገለ ሲባል ስለምንሰማ 2 3 እና ከዚያ በላይ ከሆኑ እና ከተለያየ ሰው ጋር ግንኙነት ካደረገች ምናልባት እነዚያ ሰዎች የተለያዩ ሊሆኑ ይችላሉ። ግን አንዱ ሁልጊዜም ቢሆን አንድ ልጅ ከሆነ ከአንደኛው ሰው ብቻ ነው የሚሆነው። 2 እና 3 ከሆኑ ግን የነዚያ የ2 ሰዎች ከሌላ የሴትዮዋ እንቁላል ጋር የመገናኘትና የተለያዩ ልጆችን ከተለያዩ አባት የመውለድ ቻንሱ ይፈጠራል ማለት ነው እንጂ ከአንዱ ሰው ላይሆን ይችላል። እና 2 3 ሰው እነዚህ አይነት ታሪኮች አሉ ሳይንስ ላይ የተቀመጡ ናቸው ማለት ነው። ያን ያህል የሚያስገርም አይደለም፣ ስላልተለመደ ነው ችግሩ እንጂ ሜዳ ጭቅጭቅ። አሁንም እዚህ ጭቅጭቅ ምን አርጊ ነው የምትለኝ? ምንም አታረጊኛለሽ። ችግረው ገባኝ። ቢያንስ እዚህ ባህር ላይ ሰላም እናገኛለን ብዬ ነበር እየሸመጠ። አንቺ ግን ባሰሽ። ኧረ ከአንቺ ጋር ያገናኘኝ ጌታ። ኧረ ጌታ እባክህ፣ ኧረ እባክህን፣ ኧረ ጭቅጭቅ መረረኝ፣ ኧረ መረረኝ። ዚያዳ አንገብግበኝ ትላለች። የአንድ ቀን ተነግረሽ አትበኝ። ተርፏል። ይሄው ነው። ተቀያየሩ። መቀያየሩን ነው የምትፈልጉት። እዚያ ጋር አንገበገብ። ሰው ልጅ ፍላጎት የተለያየ ነው። የሰው ልጅ ዘና ፈታ በሉ እስኪ በዚህ ዳንስ አቤት ወዳደዬ የዛሬው ዝግጅታችን ይሄን ይመስል ነበር። ውድ ቤተሰቦች አብራችሁ ስለነበራችሁ ሀሳብ አስተያየት ስለሰጣችሁ እጅግ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። መልካም ጊዜ ይሁንላችሁ።